የአውሮፓ ቻምፒዮንስ ሊግ 16ቱ ዕጣ ድልድል ይፋ ሲደረግ የተፈራው ዳግም ተመልሷል። ማንቸስተር ሲቲን ከሪያል ማድሪድ የሚያገናኘው ጨዋታ አጀብ አስብሏል። በ5 ዓመት ውስጥ ለ11ኛ ጊዜ ሁለቱ ክለቦች የሚገናኙበት ቅጽበት አሁንም ተፈጥሯል። ባርሴሎና ከኒውካስል ዩናይትድ እንዲሁም ቼልሲም ዳግም ከሉዊስ ኤንሪኬው ፒኤስጂ ጋር የሚገናኝበት ቅጽበት ተፈጥሯል። ይህንንና ሌሎችን ዕጣ ድልድሎች የምነግራችሁ ይሆናል። እሁድ ዕለት በለንደን ደርቢ ቼልሲ ከአርሰናል የሚያደርጉት ጨዋታ በጉጉት ይጠበቃል። ከወዲሁ በአርሰናል ቤት እነ ካይ ሃቨርትዝ ለቡድኑ ለጨዋታ ይደርሳሉ አይደርሱም የሚለውን የምነግራችሁ ይሆናል። ከጨዋታው በፊት የሰማዮቹ አሰልጣኝ ሊያም ሮሲነር አስተያየታቸውን ሰጥተዋል። ስለዚህም የምነግራችሁ ይሆናል። ስለ ኩኩሬላ በቼልሲ ቡድን ስብስብ ውስጥ ይመለሳል ወይስ አይመለስም የሚለው እንዲሁም ሌላ ነገሮችን እነግራችኋለን። ማንቸስተር ዩናይትድ ለአውሮፓ ቻምፒዮንስ ሊግ የሚያደርገውን ግስጋሴ አሁንም ከክሪስታል ፓላስ ጋር ጨዋታውን ያደርጋል። በዚህ ጨዋታ ማቲያስ ዴሊት እና ሜሰን ማውንት እንደማይመለሱ እየተረጋገጠ ይገኛል። ስለዚህ እነግራችኋለን። ፔፕ ጋርዲዮላ ስቴት እንዲሁም የጀርሚ ዶኩ ጉዳይ ይዘናል። የዩሮፓ ሊግ ተጋጣሚዎችም ተለይተው ታውቀዋል። አስቶን ቪላ ከሊል ተገናኝተዋል። ቦሎኛ ከሮማ እንዲሁም ኖቲንጋም ፎረስት ከሚድላንድ ተገናኝተዋል። ስለዚህም የምናገራችሁ ነገር አለ። ውድ የቻናላችን ተከታታዮች ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ ጀምሩ። ሌሎችም ዜናዎችን የምነግራችሁ ይሆናል። እንግዲህ በተለይ ሪያል ማድሪድን ከማንቸስተር ሲቲ ያገናኘው ጨዋታ በጣም አስገራሚ ዕጣ ድልድል ተብሏል። ስለዚህ የምንነግራችሁ ነገር ይኖራል። በአውሮፓ የቻምፒዮንስ ሊግ 16 ውስጥ የተቀላቀሉ ክለቦች የጥሎ ማለፍ ድልድል ዕጣ ማውጣት ስነስርዓት በአሁኑ ሰዓት ተካሂዶ ሙሉ በሙሉ ቡድኖች ተጋጣሚዎቻቸውን አውቀዋል። በድልድሉ መሰረት ሪያል ማድሪድ ከማንቸስተር ሲቲ፣ ስፖርቲንግ ሊዝበን ከቦዶ ግሊምት፣ ባርሴሎና ከኒውካስል ዩናይትድ፣ ፒኤስጂ ከቼልሲ፣ ጋላታሳራይ ከሊቨርፑል፣ አትሌቲኮ ዲ ማድሪድ ከቶትናም፣ አትላንታ ከባየር ሙኒክ፣ አርሰናል ከባየር ሊቨርኩሰን ተገናኝተዋል። የጥሎ ማለፍ ጨዋታው እንግዲህ የመጀመሪያ ዙር መጋቢት 1 እና 2 የሚደረግ ይሆናል። የመልሱ ጨዋታ ከ8 ቀን በኋላ መጋቢት 8 እና 9 ይደረጋል። እንግዲህ ማን አሸንፎ ወደ 8ቱ ይገባል የሚለው በጉጉት እንዲጠበቅ ሆኗል። በተለይ ሪያል ማድሪድ ከማንቸስተር ሲቲ እንግዲህ ባለፉት 5 ዓመታት ለ11ኛ ጊዜ የሚገናኙ ይሆናል። 10ኛውን የመጀመሪያ 11ኛውን ደግሞ የሁለተኛ መልሱን ጨዋታ ሲያደርጉ እንግዲህ ለ11ኛ ጊዜ የሚገናኙ ይሆናል። በየዓመቱ ከሲቲ ጋር መጫወት እንግዳ ሆኖብናል ሲሉ የሪያል ማድሪድ ተጫዋቾች ተናግረዋል። ከሰሞኑ ጀምረው እንግዲህ የቻምፒዮንስ ሊጉ ስኬታማ ቡድን ሪያል ማድሪድ በጥሎ ማለፉ ዳግም ከማንቸስተር ሲቲ ጋር ተደልድሏል። ይህም ሪያል ማድሪድን ከማንቸስተር ሲቲ ጋር ባለፉት ዓመታት ለ10ኛ እና ለ11ኛ ጊዜ የሚጫወቱ ይሆናል። ስለ ድልድሉ የተጠየቀው የሪያል ማድሪዱ ዳይሬክተር ኤሚሊዮ ቡትራጉኖ እንግዲህ በየዓመቱ ከሲቲ ጋር መጫወት እንግዳ ነገር ነው ሲሉ አስተያየታቸውን ሰጥተዋል። አክለውም በተጫዋቾቹ እንተማመናለን ያሉ ሲሆን ቡድኑ ጨዋታውን በርናባው ላይ ጨርሶ ለመሄድ ይገደዳል ሲሉ ጠቁመዋል። ሪያል ማድሪድ ከማንቸስተር ሲቲ ጋር በሴንቲያጎ በርናባው የመጀመሪያውን ጨዋታ ያደርጋሉ። እንግዲህ በሴንቲያጎ በርናባው ካደረጋቸው 7 ጨዋታዎች በአንዱ ነው የተሸነፈው። እንግዲህ ሪያል ማድሪድ በመጀመሪያው በሪያል ማድሪድ በራሱ ሜዳ ጨዋታውን ማድረጉ እድለኛ እንዲሆን ያደርገዋል። በሌላ በኩል ቼልሲን ከሉዊስ ኤንሪኬ ፒኤስጂ ጋር ያገናኘው ጨዋታም ሌላ ተጠባቂ ጨዋታ ነው። እንግዲህ ሉዊስ ኤንሪኬ ቼልሲን የበቀል ስሜት የለኝም ወይም ቼልሲን የመበቀል ስሜት የለንም ሲሉ አስተያየታቸውን ሰጥተዋል። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ በቼልሲው የቻምፒዮንስ ሊግ ጨዋታ የበቀል ስሜት እንደሌላቸው ተናግረዋል። ከፕሪሚየር ሊጉ ቡድኖች ጋር መጫወት ሁልጊዜም አነሳሽ ነው ያሉት ሉዊስ ኤንሪኬ በቼልሲ ላይ የበቀል ስሜት የለንም ሲሉ ተናግረዋል። አያይዘውም ከክለቦች ዓለም ዋንጫ በኋላ ብዙ ተለውጧል፣
በዚህ ሰዓት ሁኔታው የተለየ ነው የሚሆነው ሲሉ ተናግረዋል። ስለ ቻምፒዮንስ ሊጉ ያነሱት አሰልጣኙ በዚህ ውድድር የበለጠ የሚጨነቀው ለእኛ ሳይሆን ለተጋጣሚያችን ነው ሲሉ ተናግረዋል። እኛ ሻምፒዮን ነን የሚሉት ሉዊስ ኢንሪኬ ሁሉም ሰው ከእኛ ጋር መጫወት ደስተኛ እንደማያደርገው እርግጠኛ ነኝ ሲል ተደምጠዋል። በሌላ በኩል ባርሴሎናን ኒውካስል ዩናይትድ ጋር ያገናኘው ጨዋታ ለሁለቱም እኩል ነው ይላል። እንግዲህ ዲኮ የባርሴሎናው ስፖርቲንግ ዳይሬክተር ኒውካስል ዩናይትድ ቀላል ተጋጣሚ አይደለም ሲል ተናግሯል። ከድልድሉ በኋላ ቃለ መጠይቁን የሰጠው ዲኮ የማለፍ ቅድመ ግምት ማንም የለውም ሲል ተናግሯል። አክለውም ኒውካስል ዩናይትድ በፕሪሚየር ሊጉ ጥሩ አይደለም፣ ነገር ግን በሻምፒዮንስ ሊጉ ምርጥ ነው ሲል ተናግሯል። ቡድኑ የመልስ ጨዋታውን በሜዳው ማድረጉን እንደ ጠቀሜታ እንደሚመለከተው ተናግሯል። ነገር ግን በጥሩ አቋም እንዲቀርብ አያይዞ አሳስቧል። እንግዲህ ባርሴሎና ከሜዳው ውጪ የመጀመሪያ ጨዋታውን በኒውካስል ሜዳ ማድረጉ ሌላ ምናልባትም ጠቃሚው ነገር ይሆናል ተብሎ የሚታሰበው ነገር ነው። በተያያዘ ዜና የዩሮፓ ሊግ ተጋጣሚዎችም ተለይተው ታውቀዋል። በዩሮፓ ሊግ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ እጣ ድልድል ማውጣት ስነ ስርዓት ተካሂደዋል። በዚህም መሰረት የእንግሊዝ ፕሪሚየር ሊጉ ተጫዋች አስቶን ቪላ ከሊል ጋር ይጫወታል። ቦሎኛ ከሮማ የሚያደርጉት የጣሊያን ክለቦች እርስ በርስ ያገናኘው ጨዋታ ነው። ሴልታ ቪጎ ከኦሎምፒያ፣ ኦሎምፒክ ሊዮን፣ ጌንክ ከፍሬውበርግ እንዲሁም ፓናቲያኮስ ከሪያል ቤቲስ፣ ፍሬንካ ቫሮስ ከብራጋ፣ ኖቲንጋም ፎረስት ከሚድላንድ እንዲሁም ስቱትጋርት ከፖርቶ የሚያደርጉት ጨዋታም በሌላ ተጠባቂ ጨዋታ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከባርሴሎና ጋር የመጀመሪያ የሊግ ዋንጫቸውን ሲያሸንፉ ስለነበረው ጫና ተጠይቀው ነበር። ያሳለፉትን ጊዜ ከሚኬል አርቴታ ጋር ተመሳሳይ ነበር፣ ስሜቱ እንዴት ነበር የሚል ጥያቄ ቀርቦላቸው ጋርዲዮላ አላስታውሰውም ሲሉ ተናግረዋል። አክለውም እዚህ ያለውት አርቴታ እንዴት እንደሚያሸንፍ ምክር ልለግሰው አይደለም ሲሉ ለጋዜጠኞች ምላሽ ሰጥተዋል። ስለ ሪያል ማድሪድ ያነሱት ፔፕ ጋርዲዮላ ከውድድሩ ምርጥ ቡድን ጋር ስትጫወት እየተሻሻልክና እየተማርክ ለመሄድ ያግዝካል ሲሉ ተናግረዋል። በተያያዘ ዜና የማንቸስተር ሲቲው የፊት መስመር ተሰላፊ ጀርሚ ዶኩ ወደ ልምምድ መመለሱን አሰልጣኝ ፔፕ ጋርዲዮላ አስታውቀዋል። ዶኩ ትላንት ልምምድ መጀመሩን ያረጋገጡት ፔፕ ጋርዲዮላ ነገር ግን በሊድስ ዩናይትድ ጨዋታ መሳተፉን አላውቅም ሲሉ ተናግረዋል። ስለ ረመዳን ጾም ያነሱት አሰልጣኝ ፔፕ ጋርዲዮላ የሙስሊም ተጫዋቾች ጾም በተጫዋቾች ምርጫ ላይ ተጽዕኖ የለውም ሲሉ ተናግረዋል። ተጫዋቾቹ ጾም ላይ ቢሆኑም በነገው ጨዋታ መጫወት ይችላሉ ሲሉ ፔፕ ጋርዲዮላ ስለ ሙስሊም ተጫዋቾቻቸው ተናግረዋል። ቼልሲ ተጫዋቾቹን ግልጋሎት እንደማያገኝ እየተነገረ ይገኛል። ቼልሲ ከአርሰናል በሚያደርገው ጨዋታ የማርክ ኪሪላ ግልጋሎት እንደማያገኝ አሰልጣኝ ሊያም ሮሲነር አስታውቀዋል። በተጨማሪም ስታቪዮ ዊሊያን ከአርሰናል ጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። ስታቪዮ ትንሽ ረዘም ላለ ጊዜ ከሜዳ ይርቃል ያሉት ሊያም ሮሲነር ማርክ ኩሪላ ግን በቅርቡ ይመለሳል ብለን እንጠብቃለን ሲሉ ተናግረዋል። በሌላ በኩል ኢሱጎ ወደ ልምምድ መመለሱንና ጄሚ ጊተንስ በጥሩ ሁኔታ ላይ መሆናቸውን አሰልጣኙ ተናግረዋል። አርሰናል ከባድ ጨዋታ እንደሚጠብቀን እናውቃለን ሲሉ የተናገሩት ሊያም ሮሲነር ከጋዜጠኞች ጋር ቆይታ አድርገዋል። እንግዲህ በካራባኦ ካፕ ከአርሰናል የምንፈልገውን ውጤት አላገኘንም፣ አሁን እሁድ ያንን መቀየር እንፈልጋለን ሲሉ ተናግረዋል። የአርሰናል ድክመት ፈልጎ ማግኘት የእኔ እና የተጫዋቾቹ ኃላፊነት ነው። እኛ ብቻ ሳንሆን አርሰናልም ከኛ ጋር አስቸጋሪ ጨዋታ እንደሚያደርግ ያውቃል ሲሉ ተናግረዋል። ፒኤስጂ ስለደረሰን ተደስቻለሁ። ምርጥ ቡድን ነው። ከእነሱ ጋር መጫወት ልምድ አለኝ ሲሉ ተናግረዋል። ኢነሪኬ ጥሩ ስራ ሰርቷል ሲል አሰልጣኙንም አሞካሽቷል። በተለያያዘ ዜና ካይ ሃቨርትዝ ለቼልሲው ጨዋታ ልምምድ ቅዳሜ ዕለት ልምምድ ይሰራል። ለጨዋታው መድረስና ለመድረሱን እንግዲህ በጨዋታው እናያለን ሲሉ የመድፈኞቹ አሰልጣኝ ተናግረዋል። ሃቨርትዝ በቼልሲ ጨዋታ መሳተፍ አለመሰለፉን ከልምምድ በኋላ አይተን የምንወስን ይሆናል ሲሉ ተናግረዋል። አክለውም ካለፈው ሳምንት አንድ ወይም ሁለት ተጫዋቾች ወደ ሜዳ ከተመለሱ በነገው ጨዋታ እናያለን ሲሉ ተናግረዋል። ቤን ዋይት ለጨዋታው ከደረሰ እናያለን። ዶማን ከጨዋታው ቡድኑ ጋር ከወጣት ቡድኑ ጋር ይጫወታል ሲሉ ማይክል አርቴታ ተናግረዋል። ስለ ዮኬሬሽ ምርጥነት
ያነሱት ማይክል አርቴታ ስለ ቪክተር ዮከሬሽ ምርጥ አጥቂነት የራሳችን ተከላካዮች ይመሰክራሉ ሲሉ ተናግረዋል። ከቪክተር ዮከሬሽ ስትሰሩ ስሜቱ እንዴት ነው ብዬ የራሴን ተከላካይ ጠይቄያለሁ የሚሉት አርቴታ እነሱም እሱ በጣም ከባድ ነው ብለውኛል ሲሉ ተናግረዋል። እሱ ምን ማድረግ እንደሚችል እናውቃለን። አስደናቂ አጥቂ ነው። እንዲያድግ እና ምርጥ ብቃቱ ላይ እንዲደርስ መርዳት አለብን ሲሉ ጨምረው ተናግረዋል። ቁጥሮች ከተመለከትን ከዮከሬሽ ጋር ስንጫወት ምርጥ ቡድን እንደሆነን የፈለግነውን እያሳካን እንዳለን እናውቃለን ሲሉ ማይክል አርቴታ ስለ አጥቂያቸው ጨምረው ተናግረዋል። በሌላ በኩል እንግዲህ በማይክል ካሪክ እየተመራ ድንቅ እንቅስቃሴ እያደረገው ማንቸስተር ዩናይትድ አሁንም ከክሪስታል ፓላስ ጨዋታ ይጠብቀዋል። ከጨዋታው በፊት እንግዲህ ማይክል ካሪክ አስተያየታቸውን ሰጥተዋል። የማንቸስተር ዩናይትድ ተጫዋች ሜሰን ማውንት እና ማቲያስ ዴሊት ወደ ሜዳ እንደማይመለሱ ተረጋግጧል። ሁለቱ ተጫዋቾች ከክሪስታል ፓላስ ጨዋታ ውጪ መሆናቸውን አሰልጣኝ ማይክል ካሪክ አሳውቋል። ማውንት ወደ ሜዳ ለመመለስ ተቃርቧል። ዴሊት በበኩሉ እየተሻሻለ ነው ሲሉ ማይክል ካሪክ ተናግረዋል። በሌላ በኩል በሊሳንድሮ ማርቲኔዝ ዙሪያ አዲስ ነገር እንደሌለ አሰልጣኙ አያይዘው ተናግረዋል። እንግዲህ ውድ የቻናላችን ተከታታዮች በተለይ በቻምፒዮንስ ሊጉ የሚደረጉ ጨዋታዎች በጣም ተጠባቂ ሆነዋል። እንግዲህ አርሰናል ቀለል ያለ ቡድን ገጥሞታል። ሊቨርኩሰን ማግኘቱ እድለኛ ነው። በሌላ በኩል ቶትናም ከሪያል ማድሪድ መገናኘቱ በጣም ከባድ ነው። ጋላታሳራይ ከሊቨርፑል ሌላው ተጠባቂ ጨዋታ ነው። በተለይ ፒኤስጂን ከቼልሲ፣ ሪያል ማድሪድን ከማንቸስተር ሲቲ ያገናኘው ጨዋታ በጉጉት ይጠበቃል። ሌላው የዘንድሮ አስገራሚ ቡድን ቦዶ ግሊምት አሁንም ከስፖርቲንግ ሊዝበን ጋር ተደልድሏል። ምናልባት የቡድን ዘንድሮ ታምር ሊያሳይ የሚችለው ቡድን እንደሚሆን ይጠበቃል። ሌላ በኩል ቼልሲ የፕሪሚየር ሊጉ ቻምፒዮን በሆነባቸው ዓመታት የስኬቱ አንዱ ሚስጥር በ5 የሊጉ ታላላቅ ክለቦች ላይ የወሰደው ፍጹም የበላይነት ነበር ሲል ተነግሯል። ሰማያዊዎቹ 5 የፕሪሚየር ሊግ ዋንጫዎችን ሲያሸንፉ ከ5ቱ ታላላቅ ክለቦች የሰበሰቡት ነጥብ ትልቅ ሚና ነበረው ሲባል ተገልጿል። በእነዚህ ዓመታት ቼልሲ በ5 ክለቦች ጋር 50 ጨዋታዎችን ሲያደርግ 30ውን አሸንፎ በ10ሩ ነበር የተሸነፈው። ይህ ቁጥር ቼልሲ ዳግም የሊጉ ዋንጫ ተፎካካሪ ለመሆን ከ5 ተቀናቃኝ ክለቦች ጋር ያላቸውን ውጤት ማሻሻል እንደሚያስፈልጋቸው በግልጽ ያሳያል። ሰማያዊዎቹ ከቶትናም ያደረጉትን ያለፉት 5 የሊግ ጨዋታዎች በማሸነፍ አሁንም የበላይነታቸውን አሳይተዋል። ይሁን እንጂ ከቀሪ 4 የሊጉ ታላላቅ ክለቦች ጋር ያላቸው የፕሪሚየር ሊግ ውጤት አነስተኛ ሆኖ ይታያል። ለአብነት ቀጣይ ተጋጣሚያቸው አርሰናል ጋር ያላቸው ቁጥር ስንመለከት ቼልሲ በሁሉም ውድድሮች ያደረጋቸውን 10 ጨዋታዎች ማሸነፍ አልቻለም። እንዲሁም ቼልሲ በፕሪሚየር ሊጉ አርሰናልን ኤሚሬትስ ስታዲየም ላይ ካሸነፈ 5 ዓመት ተቆጥሯል። ማንቸስተር ሲቲ ባለፉት 12 ጨዋታዎች ማንቸስተር ሲቲም ባለፉት 10 ጨዋታዎች ማሸነፍ አልቻለም። ከማንቸስተር ዩናይትድ ጋር ካደረጉት ያለፉት 16 የሊግ ጨዋታዎች ሁለቱን ነው ያሸነፉት። እንዲሁም በኦልድ ትራፎርድ 13 የሊግ ጨዋታዎችን አላሸነፉም። ቼልሲ በሜዳው ከሊቨርፑል ያደረጋቸውን ያለፉት 2 ጨዋታዎች አሸንፏል። ይሁን እንጂ ከዛ በፊት ሊቨርፑልን ማሸነፍ ሳይችሉ ለ10 ጨዋታዎች ተጉዘዋል። ታዲያ አሁንስ ከአርሰናል ጋር የሚያደርገው ጨዋታ በምን ሁኔታ ይወጣዋል የሚለው ከወዲሁ እየተጠበቀ ይገኛል። የሊቨርፑል ተጫዋች ፍሎሪያን ቪርትስ በነገው የዌስትሃም ጨዋታ እንደማይገኝ አርኔ ስሎት ተናግረዋል። ፍሎሪያን ቪርትስ መቼ እንደሚመለስ የተጠየቁት አሰልጣኙ መቼ እንደሚመለስ አላውቅም በማለት መልሰዋል። አያይዘው መጎዳቱ ለእኛም ለእሱም በጣም ያስበሳጫል፣ ምክንያቱም ባለፉት ጊዜያት አስደናቂ ጨዋታ ሲያደርግ ነበር ሲሉ ተናግረዋል። በሌላ በኩል ጀርሚ ፍሪምፖንግ ለጨዋታው ዝግጁ መሆኑን አሰልጣኝ አርኔ ስሎት ከዌስትሃሙ ጨዋታ በፊት እንግዲህ ተናግረዋል። ዘንድሮ በሻምፒዮንስ ሊግ ለመሳተፍ እየተደረገ ያለው እንቅስቃሴ በጣም አጓጊ መሆኑን ይቀጥላል። በዚህ ሳምንትስ ምን ይፈጠራል የሚለው እንግዲህ በጉጉት ይጠበቃል። የብራዚል ፕሬዝዳንት ሉላ ዳ ሲልቫ አሰልጣኝ ካርሊቶ ለዓለም ዋንጫ በአካል ብቁ የሆኑ ተጫዋቾችን ብቻ እንዲጠሩ አሳስበዋል። ብራዚል የዓለም ዋንጫውን እንደምታሸንፍ አምናለሁ ያሉት ፕሬዝዳንት ሉላ ዳ ሲልቫ ምክንያቱም ከአንቸሎቲ ጋር አውርቻለሁ፣ በጣም ቁርጠኛ መሆናቸውን ነግረውኛል ሲል ተናግሯል። ስለ ተጫዋቾቹ ምርጫ ያነሱት ፕሬዝዳንቱ በአካላዊ ብቃት ጥሩ ያልሆኑ ተጫዋቾችን መምረጥ የለበትም ሲሉ አሳስበዋል። አክለውም
ማንም በስሙ ብቻ መመረጥ እንደሌለው ጽኑ እምነት አለኝ ሲሉ ገልጸዋል። የብራዚሉ ክለብ ሳንቶስ ከቫስኮ ደጋማው ያደረገውን የሊግ ጨዋታ 2-1 ሲያሸንፍ ሁለቱንም ግቦች ያስቆጠረው ኔይማር የቬኒሺየስ ጁኒየርን ዳንስ ደግሞታል። እንግዲህ ይሄ ተጫዋች ዘንድሮ ምናልባት ለዓለም ዋንጫ የማይካተት ከሆነ የመጨረሻው እንደሚሆንና ከእግር ኳስም እንደውም እግር ኳስን እንደሚያቆሙ እየተነገረ ይገኛል። በጉዳት እየተሰቃየ ያለው ኔይማር ትላንትና 2 ጎሎችን አስቆጥሮ ከግቡ በኋላ የቬኒሺየስ በቻምፒዮንስ ሊግ ያሳየውን ዳንስ አገላለጥ ተጠቅሞ ነበር። ኔይማር ስለ አጋጣሚው ሲያስረዳ ዳንሱ ለቬኒሺየስ ጁኒየር ነው ሲል አስተያየቱን ሰጥቷል። በርናቦ ላይ ካስቆጠረክ ተመሳሳይ ዳንስ አሳይ ብዬ የነገርኩት እኔ ነኝ፣ ምክንያቱም እኔም ካስቆጠርኩ አደርገዋለሁ ብዬው ነበር ሲል ኔይማር ጁኒየር ለቬኒሺየስ ጁኒየር ያለውን ድጋፍ ከወዲሁ ያሳየበትን ዳንስ አሳይቷል። በሳውዲ አረቢያው ሊግ አልሂላል ከአል ራይድ ጋር ያደረገውን የ4ኛ ሳምንት መርሃ ግብር 1-2 አሸንፈዋል። በዚህም ምክንያት አልሂላል ከአልናሲር ላይ ደረጃውን ተቀብሎ በ59 ነጥብ መምራት ጀምሯል። እንግዲህ አልሂላል ቀጣይ ሳምንት አርብ በአልኢቲያድ ጋር የሚያደርገውን ጨዋታ በጉጉት ይጠበቃል። እንግዲህ ክርስቲያኖ ሮናልዶ በአልናሲር ድንቅ ብቃቱን እያሳየ ይገኛል። ለሻምፒዮንስ አንደኝነት ወይም ዋንጫውን ዘንድሮ ለማንሳት እንግዲህ የሚያደርገውን ትግል ከአልሂላል ጋር ከባድ ፉክክር እንደሚጠብቀው ሆዱ ይጠበቃል። የፕሪሚየር ሊጉ መሪ አርሰናል በሚቀጥለው ክረምት በተለያየ ሜዳ ክፍሎች ቡድኑን ለማጠናከር አቅዷል። በአንድሬ ቤርታ የሚመራው አርሰናል ከመጋረጃ ጀርባ በርካታ ስራዎችን መስራት መጀመሩ ተገልጿል። አሰልጣኝ ማይክል አርቴታ አርሰናል በዝውውር መስኮቱ ንቁ ተሳትፎ ያደርጋል ተብሎ ይጠበቃል። አርሰናል በክረምቱ ተጫዋቾች ዝውውር መስኮት የክንፍ ተሰላፊ፣ የመሃል ሜዳ ተሰላፊ፣ ወጣት የቀይ መስመር ተሰላፊ ለማስፈረም ማቀዱን የዝውውር ጉዳዮችን የሚመለከተው ጋዜጠኛ ፋብሪዞ ሮማኖ እየተዘገበ ይገኛል። እንግዲህ አርሰናል ቀጣይም ወደ ዝውውሩ እንደሚወጣ ይጠበቃል። ከሰሞኑ ፓልሜራስን የገዛው ክርስቲያኖ ሮናልዶ በርካታ ክለቦችን ለመግዛት ማቀዱ ተገልጿል። ክርስቲያኖ ሮናልዶ በዛሬው ዕለት የስፔን ሁለተኛ ሊጉን ክለብ አልሜራ 25 በመቶ ድርሻ መግዛቱ ከታወቀ በኋላ ክርስቲያኖ ሮናልዶ ከአልሜራ ውጪ ሌሎች ክለቦችንም የመግዛት እቅድ አለው ተብሏል። ክርስቲያኖ ሮናልዶ በቀጣይ በመላው ዓለም የሚገኙ በርካታ ክለቦችን ለመግዛት መወሰኑ ተሰምቷል። አልሜሪያ የመጀመሪያው እርምጃ እንደሆነና በቀጣይ ሌሎች ክለቦችን ግዢ እንደሚኖር ፋብሪዞ ሮማኖ እየዘገበ ይገኛል። የእንግሊዝ ፕሪሚየር ሊግ ዋና ስራ አስፈጻሚ ሪቻርድ ማርሰን በትላንት ዕለት የሊጉ ጨዋታዎችን የሚያመለክት የመተግበሪያ አስተዋውቀዋል። ዋና ኃላፊው ስለ ማንቸስተር ሲቲ 115 ክሶች ጉዳይ ከጋዜጠኞች ጥያቄ ቀርቦላቸው ነበር። ኃላፊው በምላሻቸው አስተያየት መስጠት አልችልም፣ ለ3 ዓመታት ዝም ብያለሁ፣ አሁንም ማውራት አልችልም ሲሉ ተናግረዋል። አክለውም ነገር ግን የፍትህ ስርዓቱ ስኬታማና ፈጣን እንዲሆን እንደሚፈልጉ ገልጸዋል። የስፔን ላሊጋው ፕሬዝዳንት ዣቨር ቴባስ የእንግሊዝ ፕሪሚየር ሊግ እና ማንቸስተር ሲቲ በድጋሚ ተችተዋል። ሌሎቹ የሊጉ ክለቦች ህጉን ሲጥሱ በነጥብና በገንዘብ ይቀጣሉ ያሉት ዣቨር ቴባስ ማንቸስተር ሲቲ ግን ያለመከሰስ መብት አለው ሲሉ ተናግረዋል። አክለውም በብዙ የሊግ ክለቦች ጋር እነጋገራለሁ፣ ብዙዎቹ ከማንቸስተር ሲቲ ጋር ምን እየተፈጠረ እንደሆነ አያውቁም ሲሉ ገልጸዋል። አሁን ያለው ሁኔታና ማንቸስተር ሲቲ አይነኬ መሆኑ ፕሪሚየር ሊጉን ደካማ ተቋም ያደርገዋል ሲሉ ጨምረው ተናግረዋል። እንግዲህ ይህ አስተያየት ምናልባት የፕሪሚየር ሊጉ ዋና ስራ አስፈጻሚ ሪቻርድ ማስተርስ ከሰጡት አስተያየት በኋላ የመጣ አስተያየት መሆኑ ይታወቃል። ውድ የቻናላችን ተከታታዮች ለዛሬ የያዝነው አጫጭር ዜናዎች እነኝን ይመስላሉ። ነገ ጠዋት ስለ ቅዳሜና እሁድ የሚደረጉ ጨዋታዎችን አዳዲስ ነገር ይዘን እንመጣለን። እስከዛው ባላችሁበት ሰላም ሁኑ። እንግዲህ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። መልካም ምሽት።